ተመልካቾቻችን ያው እንደምታውቁት የተለያዩ የሳይበር አታኮች አሉ። ለዛሬ ግን እኛ ሶሻል ኢንጂነሪንግ የተሰኘውን ከምሳሌ ጋር እና ራሳችንን እንዴት መከላከል እንዳለብን እንመለከታለን ማለት ነው። በርዕሱ እንደምታዩት what social engineering, common social engineering techniques, its definitions, examples and ways to protect against them የሚለው ማለት ነው። የሰዎችን አእምሮ በማጥናት ለምሳሌ የሰዎችን አንድ አስቸኳይ ነገር በሚገጥመን ሰዓት እንዴት ነው ውሳኔ የምንሰጠው የመሳሰሉትን ያጠኑና የሰውን አእምሮ የማጥቃት ዘዴ ነው። ሀኪንግ ኦፍ ሂውማን ኦኤስ ይሉታል እንጂ በዚህኛው የሶሻል ኢንጂነሪንግ የማጥቃት ዘዴ ቴክኒካል የሆነ ነገርን አይጠቀሙበትም። associated from the definition, social engineering is the art of exploiting human psychology rather than technical hacking techniques to gain access. It's a manipulation techniques that exploit humans weakened attacking the human brain. Understanding individual mental process, emotions, decision making, and how this influence behavior to gain unauthorized access to systems, data, or physical location management. It's unattractive to cyber criminals because it makes them to access digital networks, devices, and accounts without having to do the difficult technical work of getting around firewalls and virus software, and due to this, the leading cause of mental compromise today. በመሆኑ ሳይበር አታከሮች ሶሻል ኢንጂነሪንግ ሲጠቀሙ ቴክኒካል የሆነ ነገሮች ስለማይጠቀሙ ለእነሱ ጥሩ አትራክቲቭ የሆነ ነው ማለት ነው። ይህንን በማድረግ የሰዎችን አእምሮ አታክ በማድረግ ወይም ከላይ እንደጠቀስነው የውሳኔ አሰጣጣቸውን ኢሞሽናቸውን በማጥናት እነሱን እንዴት አድርገን እናታልላለን ብለው ያጠኑና ከዛ ሰዎችን በማታለል ማለት ነው የሰዎችን ኢንፎርሜሽን ፐርሰናል የሆነ ኢንፎርሜሽን አክሰስ በማድረግ የተለያዩ ነገሮችን የኛን መረጃ ያገኛሉ ማለት ነው። በመሆኑም ቀለል ስለሚላቸው ለነሱ ከሌላው ከቴክኒካል ወርክ በበለጠ በዚህ ሰዓት በአሁኑ ሰዓት በጣም ሊዲንግ የሆነ የሳይበር ሴኩሪቲ ኢሹ ሆኗል ማለት ነው። እያለን ከላይ ይጠቅሰናል። ግን እነማን ናቸው ሳይበር አታከርስ የምንላቸው? Cyber attackers, also known as cyber criminals or hackers, are individuals or groups who attempt to gain unauthorized access to computer system, network, or digital devices using the intent to steal, alter, or destroy data, disturb operation, or cause harm to organization or individual. ሳይበር አታከሮች ወይም የሳይበር ወንጀለኞች የምንላቸው ግለሰብ ሊሆን ይችላል ወይም ደግሞ በግሩፕ ሊሆን ይችላሉ። ዋትም ግን unauthorized access ለእነሱ ያልተፈቀደላቸውን ነገር ማግኘት ማለት ነው። ላይክ ኮምፒውተር ሲስተም ሊሆን ይችላል፣ ኔትወርካችን ሊሆን ይችላል፣ ዲጂታል በአጠቃላይ ዲጂታል ዲቫይስ using the intent to steal አላማቸውን ለመስረቅ ሊሆን ይችላል፣ ዳታዎችን ወይም ደግሞ አልተው ለመቀየር ሊሆን ይችላል፣ ወይም ቶታሊ ዲስትሮይ ዳታ ለማድረግ ሊሆን ይችላል። እንዲሁም ዲስተርብ ኦፕሬሽኑን በአጠቃላይ የስራ ሂደቱን ማቋረጥ ሊሆን ይችላል። በዚህ ምክንያት ግለሰቦችንና ድርጅቶችን ይጎዳሉ ማለት ነው። Their activities can range from identity theft, financial fraud, and espionage. አክቲቪቲያቸው ሬንጅ የሚያደርገው አይደንቲቲ ቴፍት አንድ ግለሰብን ማንነት ሊሆን ይችላል፣ ላይክ ዩዘር ኔም፣ ፓስወርድ እና ያንንም ካደረጉ በኋላ ፋይናንሻል ፍራውድ ያንን ተጠቅመው ለምሳሌ የባንክ አካውንታችን የክሬዲት ካርድ ነምበር ካገኙ ያንን ተጠቅመው ፋይናንሻል ፍራውድ ክሬት ሊያደርጉ ይችላሉ። ወይም ደግሞ espionage is act of secretly gathering, stealing or spying on information typically for political, military or economic gain ማለት ነው። espionage የምንለው በድብቅ ስለሌላ አካል ኢንፎርሜሽን መሰብሰብ ወይም መሰለል ስለላ ማለት ነው። ለምሳሌ አንድ ሀገር ሌላኛው ሀገር ላይ በፖለቲካ ችግር ካላቸው
ይሄኛው ሌላኞቹ ሳያውቁ የእነዛን ኢንፎርሜሽን መሰለል ማለት ነው። Launching malicious attacker such as ransomware, malware, or denial of service attack in social engineering ማለት ነው። በዚህኛው ስላይድ ደግሞ categorization of cyber criminals የሚለውን እናያለን። Cyber attackers are typically categorized based on their motivation and methods ማለት ነው። ሳይበር አታከሮችን የምንከፍላቸው በአላማቸው እና በሚከተሉት ዘዴ ነው ማለት ነው። የመጀመሪያዎቹ ሳይበር ክሪሚናልስ የምንላቸው ፎከስ ፕራይመርሊ ኦን ፋይናንሻል ጌን ነው። through activities like stealing credit card information, bank fraud or identity theft ማለት ነው። እነዚህኞቹ ዋነኛው አላማቸው ፋይናንሻል ጌን ማግኘት ነው ማለት ነው። እነዚህኞቹ ፋይናንሻል ጌን ማግኘት ነው ማለት ነው። through activities like stealing credit card, activities like stealing of credit card የኛን ክሬዲት ካርድ ለምሳሌ ይሰርቁና ፋይናንሻል ጌን ያገኛሉ ማለት ነው። ላይክ ባንክ ፍራውድ፣ አይደንቲቲ ቴፍት እነዚህን የመሳሰሉትን ነገሮች በማድረግ ማለት ነው። ሁለተኛዎቹ ደግሞ አክቲቪስት እንላቸው። አክቲቪስት ዩዝስ ሳይበር አታክ አስ ኤ ፎርም ኦፍ ፕሮቴስት ነው ማለት ራሳቸው እንደ ምንድን ነው እንደ ስትራይክ ነው የሚጠቀሙበት ማለት እንደ ተቃውሞ ነው የሚጠቀሙበት ማለት ነው። ተቃውሟቸውን ለመግለጽ or to further political, social or ideological agendas ነው ማለት ነው። አንድ ለምሳሌ የአንድ ሀገር አክቲቪስቶች የዛ ሀገር መንግስት ትክክል ያልሆነ ነገር የሰራ መስሎ ሲታያቸው ይህንን አክቲቪስት የሚባሉት ሳይበር አታከሮች ያንን መንግስት በተለያየ መልኩ ሀክ ያደርጉታል ማለት ነው። ሌሎኞቹ ደግሞ ስቴት ስፖንሰርድ አታከርስ ናቸው። እነዚህ ናቸው ገቨርንመንት ባክድ ሳይበር ዩኒትስ ናቸው። ዛት ኮንዳክት ስፓይኔጅ ኢንቴሊጀንስ ጋዘሪንግ ኦር ዲስተርብ አድቨርሰሪስ ኦፕሬሽን አስ ፓርት ኦፍ ጂኦሎጂካል ስትራቴጂስ ነው ማለት ነው። እነዚህ ናቸው በመንግስት የሚደገፉ ናቸው ማለት ነው። ለምሳሌ ከላይ እንዳየነው ስፓይኔጅ ማለት ስለላ ማለት ነው። የፖለቲካል ኢሹ ከሌላኛው ሀገር ጋር ካላቸው በስቴት ስፖንሰር የሚደገፉ ሀገሮች እነዛ ሌላኛው ሀገር ላይ የሳይበር አታክ ይፈጽማሉ ማለት ነው። ኢንሳይደርስ የምንላቸው ደግሞ ኤምፕሎይስ ናቸው። እዛው ድርጅት ውስጥ ያሉ ሰራተኞች ኦር ኢንዲቪጁዋልስ within an organization who abuse their access to commit a cyber attack either for personal gain or due to malicious intent ማለት ነው። ያላቸውን የድርጅቱን አክሰስ የማድረግ ዳታዎችን ይጠቀሙና ሳይበር አታክ ይፈጽማሉ ማለት ነው። ለራሳቸው ለፐርሰናል የሆነ ጥቅም ማለት ነው። ሌላኞቹ ስክሪፕት ኪዲስ የምንላቸው እና አማተር ሀከር ናቸው። ዩዝ ፕሪ-ሪትን ቱልስ እነሱ ምንድን ነው የሚያደርጉት ደግሞ ዩዝን ፕሪ-ሪትን ቱልስ ኦር ስክሪፕትስ ማለት ነው። ከዚህ በፊት የተጻፈ ስክሪፕቶችን በመጠቀም to carry out attacks often without a deep understanding of the underlying technology ስለ ቴክኖሎጂ እውቀት ሳይኖራቸው የጠለቀ ወይም ያንን ራን የሚያደርጉት ስክሪፕት ምንድነው ውጤቱ የሚለውን ሳያውቁ ዝም ብለው ብቻ ስክሪፕቶችን ራን የሚያደርጉ ናቸው። በመሆኑ ካቴጎራይዜሽናቸው ይህንን ይመስላል ማለት ነው። lists of common social engineering tactics used by attacker እናያለን። under social engineering የተለያዩ አይነት አታክ የሚያጠቁበት ዘዴዎች አሉ። የመጀመሪያውና በጣም የሚጠቀሙት ፊሽንግ ነው። ፊሽንግ deceptive emails, messages or websites that impersonate legitimate entities to steal sensitive information ማለት ነው። ትክክለኛ ያልሆነ ኢሜል ሜሴጅ ወይንም ደግሞ የድረገጽ ግን ትክክለኛውን በማስመሰል ማለት ነው የኛን የፐርሰናል የሆነ ኢንፎርሜሽናችንን ከኛ ይወስዳሉ ማለት ነው። እንዴት ነው የሚለው ከዚህ በታች እናያለን። ለምሳሌ ኤግዛምፕል ኦፍ ፊሽንግ ነው። ለምሳሌ እንዲህ አይነት ኢሜል ሊልኩልን ይችላሉ። ዲር ብለው ስማችን አለ we have detected suspicious activities in your bank account to protect your information we have temporarily suspend your account in order to restore access please verify your identity by following the
by following the link below ይላል። verify your account ነው ይላል። failure to verify your account within 24 hours will result in permanent suspension እና thank you for your prompt attention to this matter sincerely bank security team ብለው ይጽፋሉ። አሁን ይሄንን ኢሜል በምንመለከትበት ሰዓት ምንድነው urgency አለው ማለት ነው። ከላይ እንዳየነው ሶሻል ኢንጂነሪንግ ላይ ሰዎችን አይምሮ ነው የሚያጠኑት። እንዴት ነው የሆነ አስቸኳይ ነገር ሲገጥመን እንዴት ነው ውሳኔ የምንሰጠው የሚለው ነው። ማንኛውም ሰው የባንክ አካውንት የሆነ የሚያጠራጥር ነገር አግኝተነዋል እና ማንነትህን ወይም ማንነትሽን እዚህ ጋር አጣርተሽ በ24 ሰዓት ውስጥ ለጊዜው ሰስፔንድ አድርገነዋል። ግን በ24 ሰዓት ላይ ካላጣራችሁት within 24 hours ፐርማነንት የሆነ ብሎክ ይደረጋል አካውንት ሲባል ያው ሁሉም ሰው ኔቸር ይደነግጣል እና አክሽን ይወስዳል። ስለዚህ ይሄ እንደዚህ አይነት ነገሮች የፊሽንግ ምልክቶች ናቸው ማለት ነው። how we protect yourself from phishing attack የሚለውን ደግሞ እናያለን። አንደኛው beware of suspicious email and messages ነው። ማወቅ አለብን አጠራጣሪ ኢሜሎች እና ሜሴጆችን ማለት ነው። እንዴት ነው የምናውቀው የሚለው አንደኛው ዘዴ ቼክ ዘ ሴንደር ኢሜል አድሬስ ማለት ነው። ፊሽንግ ኢሜል often come from addresses that look like similar to legitimate one ትክክለኛው ከትክክለኛው የመጣ ይመስላል ሄደሩ from የሚለው ማለት ነው። ነገር ግን but with small changes ማለት ነው። ለምሳሌ ይሄኛውን ኤግዛምፕል ስናይ support at your bank .com ይላል might became support at እዚህ ጋር instead of your bank instead of a አራትን እንጠቀምበታለን your bank ይላል .com። አሁን ምንድነው አብዛኞቻችን ብዙም ጊዜ ለዲቴይል ዲቴይሎች ላይ ፎከስ አናደርግም። ስለዚህ ዝም ብለን support at your bank .com የሚለው ከዚህኛው ጋር ሊመሳሰልብን ሊችል ይችላል። ስለዚህ ምንድነው ማድረግ ያለብን ሁል ጊዜ with attention ሴንደር ኢሜል አድሬስን በደንብ from የሚለው ላይ በደንብ ዶሜን ውስጥ እዚህ ጋር ለምሳሌ yourbank.com የሚለው ትክክለኛ ዶሜን አድሬስ መሆኑን ቼክ ማድረግ አለብን። ሌላኛው ደግሞ don't trust unsolicited message ማለት ነው። if receive an email or message that you don't expect especially one that asks for personal information treat it with suspicious don't trust suspicious ወይንም ደግሞ unsolicited message ለምሳሌ የማንጠብቀው ኢሜል ወደ ኢንቦክሳችን ሲመጣ በተለይም ደግሞ ያ ኢሜል የፐርሰናል ኢንፎርሜሽን የሚጠይቅ ከሆነ አዌር መሆን አለብን ማለት ነው። ከላይ እንዳየነው ሴንደሩ ማን ነው ምንድነው ብለን አይተና አስፈላጊው ነገር መውሰድ አለብን። don't click on suspicious link ማለት ነው። hover over the link ማለትም ለምሳሌ እዚህ ጋር ይሄኛውን ሊንክ ቀጥታ ክሊክ ከምናደርግ ማውሳችን ለዚህ ሆቨር እናደርግበትና ትክክለኛው ነው ወይስ አይደለም የሚለው ማየት ይጠበቅብናል ማለት ነው። means moving your mouse cursor over a hyperlink, a clickable text or image without actually clicking on it to see the actual URL. If it looks suspicious or doesn't match legitimate website address, don't click it. ወይ ሌላኛው ደግሞ manual type URLs. Instead of clicking on link in emails, type the website address directly into your browser. ለምሳሌ ጎግል ላይ ገብተን ይሄንን ክሊክ ከማድረግ ከተጠራጠረ ማኑዋሊ ታይፕ እናደርገውና እዛ ስንገባ ትክክለኛው ኦፊሻል ዌብሳይታቸውን ድረገጻችን ወይም አይደለም የሚለው እንለያለን ማለት ነው። ከምንከላከልበት ከፊሽንግ አታክ ማለት ነው enabling two factor authentication ማለት to API enabling two factor authentication on online accounts even if a hacker obtains your login credentials, they would also need access to your second factor like your phone or an authentication application to gain access. ኦንላይን የምንጠቀምባቸው ነገሮች ላይ በሙሉ two factor authentication ኢኔብል ማድረግ አለብን ማለት ነው። ምንድነው ይሄ ነገር የሚያደርገው ልክ እዛ ኦንላይን ላይ ስንገባ ወደኛ ሜሴጅ ይመጣል። እዚህ ዌብሳይት ላይ የገባችሁ ነው ኮንፈርም ለማድረግ ብሎ ወደ ስልካችን
ኮድ ይልካል። ያንን ኮድ ስናስገባ ነው አክሰስ የምናደርገው። በመሆኑ ይህንን መጠቀም ከፊሽንግ አታክ የምንከላከልበት ዘዴ ነው ማለት ነው። ኪፕ ሶፍትዌር ኤንድ ሴኩሪቲ ቱልስ አፕ ቱ ዴት ማለት ነው። አፕዴት ዩር ኦፕሬቲንግ ሲስተም ኤንድ አፕስ። ይሄ ደግሞ ኦፕሬቲንግ ሲስተማችንን አፕዴት ማድረግ ማለት ነው በየጊዜው፣ ወይም ደግሞ አፕሊኬሽኖችን ጨምሮ ሬጉላርሊ to protect against vulnerabilities that could be exploited by phishing site or malware. Verify contact requests ማለት ነው። Don't give personal information over the phone or through emails unless you are sure you are contacting a legitimate source. ማንኛውም ፐርሰናል ኢንፎርሜሽን ማንም ሰው በስልክ ቢጠይቀን ወይም through email መስጠት የለብንም። ወይም ደግሞ በጣም እርግጠኞች ካልሆነ በስተቀር ማለት ነው ከትክክለኛው ሶርስ መሆኑን ማለት ነው። ግን ኢን ጀነራል ባንሰጥ ይመረጣል። if an email or a message asks you to verify sensitive information, contact the company directory using the phone number or email address from their official website. እዚህ ጋር ነው ይሰመርበት ግሎባል from the official website. Don't use the contact detail provided by suspicious message. እዛ ኢሜይል ውስጥ ባለው ወይም ሜሴጅ ላይ ባለው በዚህ ደውሉልን እና አረጋግጡ ማንነታቸው ምናምን በሚለው ሳይሆን ትክክለኛ አንደኛው ኮንታክት ዘ ካምፓኒ ዳይሬክተሪ ስልካቸው ካለ ለምሳሌ ከባንክ ደውለው ስለእናንተ ኢንፎርሜሽን እንፈልጋለን ቢሉ መስጠት የለብንም ማለት ነው። ቀጥታ ስልካቸው ካለ ለእነሱ ለካምፓኒው ደውለን እንደዚህ ስልክ ተደውሎልን ነበረ ከእናንተ ነው ብለን መጠየቅ አለብን። ሌላኛው ደግሞ የእነሱ ስልክ እጃችን ላይ ከሌለ ኦፊሻል የሆነ ዌብሳይታቸው ላይ ገብተን ስልካቸውን ከዛ አገኝተን በዛ ስልክ ነው መደወል ያለብን ማለት ነው። ዶንት ዩዝ ኮንታክት ዲቴል ፕሮቫይደር እንጂ እነሱ ራሳቸው ሀከሮቹ በላኩልን ስልክ በፍጹም መጠቀም የለብንም ማለት ነው። የምንከላከልበት ወይም ደግሞ ቼክ ሬድ ፍላግ የምንላቸው አሉ። እነዚህ ሬድ ፍላግ የምንላቸው ምንድነው? ሉክ ፎር ሰስፒሺየስ ላንጉዌጅስ የሚጠቀሙበትን ቋንቋውን በደንብ አትኩረን ማየት አለብን። ለምሳሌ ፊሽንግ ኢሜልስ ኦፍን ኮንቴን እርጀንት ከላይ እንዳየነው ለምሳሌ ለኢሜል ላይ አካውንት ሰስፔንስ ሆኗል፣ ስለዚህ የራስን ማንነት በ24 ሰዓት ውስጥ ማሳወቅ አለብን፣ አለበለዚያ ብሎክ እናደርገው ወይም ሰስፔንድ እናደርገዋለን የሚለው አሁን እሱ ላይ እርጀንሲ ያለበት ማለት ነው። ወይንም ደግሞ አላርም ላንጉጅ ላይክ your account has been suspended or immediate action required immediate action urgency አይነት ነገር ካለው ብዙ ጊዜ የፊሽንግ ኢሜይልን አመላካች ነው ማለት ነው። Declaration of grammar mistake or odd phrasing. Many phishing attempts come from non-native speakers resulting in error that a legitimate company would avoid. እነሱ ትክክለኛዎቹ ካምፓኒዎች የማይጠቀሙበትን ወይም ደግሞ እነዛው ኔቲቭ ስፒከር በሆኑ ስለሚሆን ስፔሊንግ ኤረሮች ሊያጋጥሙ ይችላሉ። ያንን በማየት ተጠራጥረን ፊሽንግ ነው የሚለውን ወይም ደግሞ አይደለም የሚለውን ማጣራት አለብን ማለት ነው። ደግሞ መከላከል የምንችልበት ከፊሽንግ አታክ ዶንት ዳውንሎድ unknown attachment, avoid downloading attachment or opening files from unknown sources. from unknown sources ከማናውቀው ቦታ የሚመጣ ኢሜል አታችመንት ካለው በፍጹም ዳውንሎድ ማድረግ የለብንም። ምክንያቱም ልክ ዳውንሎድ ስናደርገው ያ ፋይል ማልዌር በውስጡ ሊኖር ይችላል። ስለዚህ በዛ ማልዌር አማካኝነት እነሱ የኛን ዳታ ስቲል ኢንፎርሜሽናችንን ሊሰርቁ ይችላሉ። በመሆኑ ከማናውቀው በማንኛውም ሶርስ የሚመጣልን ኢሜል ውስጥ አታችመንት ካለ ዳውንሎድ ማድረግ አይጠበቅም። ፊሽንግ የሚለውን ማለት ነው። እንደምታውቁት በአሁኑ ሰዓት አብዛኛው ሰው ማህበራዊ ሚዲያን ይጠቀማል። ላይክ ሊንክድኢን ፕሮፋይል ይኖረዋል፣ ፌስቡክ፣ ትዊተር የመሳሰሉት ማለት ነው። በመሆኑም እነዚህ ሀከሮች ምንድነው የሚያደርጉት? በመጀመሪያ ማጥቃት ስለፈለጉት ግለሰብ ወይም ድርጅት ኢንፎርሜሽን ኦንላይን ይሰበስባሉ ማለት ነው። ለምሳሌ አንድን ግለሰብ ሊንክድኢን ፕሮፋይል በማየት የት ነው የሚሰራው፣ አለቃው ማን ነው የሚለውን ያውጣሉና ያንን ሰው ሀክ ማድረግ ይጀምራሉ ማለት ነው። ዴፊኒሽን ስናየው ስፔሲፊኬሽን የታርጌትድ ነው
ስለ አንድ ሰው ስለ አንድ ግለሰብ ለማጥቃት ከፈለገ ያ ስለዛ ሰው ነው የሚናገረው። ስለዚህ የታርጌት ፎርም ኦፍ ፊሽንግ ነው። The attacker customize some page to a specific individual value organization ነው። ኤግዛምፕል ብናይ ለምሳሌ an appearing to come from a CEO asking an employee where money or reveal confidential data ለምሳሌ አብዛኞቻችን አንድ ጥያቄ በአለቃችን ነው ብለን ስንገምት ወይም ስናስብ ወይም ትረስት ከምናምን ሰው ሲሆን ያንን ነገር የመፈጸም እድላችን ከፍተኛ ነው። ስለሆነም አሁን እዚህ ጋር ለምሳሌ አንድ appearing to come from a CEO asking an employee to wire many or reveal confidential data ስጠኝ ሲለው ያ ሰው ደግሞ ያ ወይም ያ ኢምፕሎይ ከሲኢኦ ነው የመጣው በሚል ያንን ኢንፎርሜሽን ለሀከሮቹ አስተላልፎ ሊሰጥ ይችላል ማለት ነው። ለምሳሌ እዚህ ጋር ምንድን ነው ኤግዛምፕል ሀይ እና ዮር ኔማችንን ያው ከሊንክድኢን ምናምን ያገኛሉ፣ እዛ ጋር ይጽፋሉ። ካን ዩ ፕሊዝ ሴንድ ሚ ዘ አፕዴትድ ኢንቮይስ ፎር ላስት መንዝ የባለፈውን ወር አፕዴትድ የሆነ ኢንቮይስ ልክልኛለህ ወይ? አይ ኒድ ቱ ፕሮሰስ ኢት ፎር ፔመንት አርጀንትሊ ለፔመንት ክፍያ ለመፈጸም አርጀንትሊ በአስቸኳይ እፈልገዋለሁ። ፕሊዝ ሴንድ ኢት ኦቨር አስ ሱን አስ ፖሲብል አሁንም ላክልኝ ይላል። ታንክስ ይላል። የሆነ ፌክ የሆነ ሲሆን ቪዛ ወይም ደግሞ እዛ ላይ ሊንክድኢን ፕሮፋይል ላይ ሲኦን ስም ካገኘው እዚህ ያስገባሉ ማለት ነው። ስለዚህ ስፔር ፊሽንግ የምንለው ታርጌትድ የሆነ አታክ ታርጌት ነው ማለት ነው። ስፔር ፊሽንግ ምንድነው? ሴንደር ኢሜል አድሬስ ማይት ሎክ ሰስፒሺየስ ኦር አልተርድ ስላይትሊ እዚህ ጋር ለምሳሌ ሲኦ አት ፌክ የሆነ ካምፓኒ እንጠቆማለን። ኢንስቴድ ኦፍ ሲኦ አት ሪል ካምፓኒ እንጠቆማለን። እዚህ ጋር ለምሳሌ እዚህ ጋር ፌክ የሆነ ካምፓኒ ሊሆን ይችላል፣ እዚህ ጋር ደግሞ ሪል ካምፓኒ። ስለዚህ ምንድነው ዋነኛው ነገር ዶሜኖቹን ትክክለኛ ዶሜን መሆኑን ቼክ ማድረግ አለብን ማለት ነው። በተለይ አሁን ሪኩዌስት ሲምስ አርጀንት ኦር አንዩዥዋል ፍሮም ሳማን ዩ ኖ ስፔሻሊ ኢንቮልቪንግ መኒ ኦር ሴንሲቲቭ ዶክመንት ከምታውቁት ሰው ሆኖ ነገር ግን በጣም ኮንፊደንሻል የሆነ ነገር ከላይ እንዳየ ነው የባለፈውን ወር ኢንቮይስ አፕዴት የሆነውን ነው ሊላክልኝ የተባለው ሰራተኛው። ስለዚህ እርጀንሲ ያለው እና እሱን አስ ፖሲብል ነው ያለው። ስለዚህ በጣም እርጀንሲ የሚያካትት ነገር ሲሆን ከትክክለኛው ነው ወይ የመጣው የሚለውን ማጣራት አለብን ማለት ነው። እንዴት ነው how to protect from spear phishing የሚለው verify requests through other communication channel example phone or chat ሲኦ አሁን ልክ እንደዚህ አይነት ጥያቄ ሲጠይቅ ቀጥታ የላከውን ኢሜል አድርጎ አታች አድርጎ ከመላክ ይልቅ ደውሎ ለሰውየው ለሲኢኦ በትክክል ይሄን ጥያቄ ጠይቀዋል ወይ ብሎ ማረጋገጥ አለብን ማለት ነው። Be extra cautious with unexpected requests from sensitive information even if they come from trusted sources. ትክክለኛው እንዲሆን እንደዚህ አይነት ነገር ሲሆኑ ትክክለኛነቱን ማረጋገጥ አለብን ማለት ነው። ዩዝ መልቲፋክተር አውተንቲኬሽን ደግሞ ለማንኛውም ለሁሉም ጠቃሚ ነው ማለት ነው። ደግሞ ፊሽንግ ይባላል። ይሄኛው ደግሞ ቮይስ ፊሽንግ ማለት ነው። ዴፊኒሽኑ it involves phone call or voice message that attempts to trick individual into revealing sensitive information ወይ ይደውላሉ ቀጥታ ወይም ደግሞ ቮይስ ሜሴጅ ይተውልናል ማለት ነው። ሰዎችን በማታለል የእነሱን ግላዊ መረጃ ለማግኘት ማለት ነው። ኤግዛምፕል a call from someone claiming to be from your bank asking you to verify your account information over the phone ከባንክ ነው የደወልነው ይሉና ቬሪፋይ ዩር አካውንት ኢንፎርሜሽን ኦቨር ዘ ፎን ያደርጋል ማለት ነው። አካውንት ኢንፎርሜሽናችንን ይጠይቁናል ማለት ነው። ሌላኛው ደግሞ ቮይስ ሜሴጅ ለምሳሌ ሊልኩልን ይችላሉ። our automated system detected unusual activity on your account. Please call us immediately at the number below to confirm your recent transaction. If you don't hear from you within 24 hours, your account may be temporarily suspended ይላሉ። ከዛ ምንድነው ኮል ላይ ይላሉ ፌክ የሆነ ፎን ነምበር ያስቀምጣሉ። ከስተመር ሰፖርት ነው የባንኩ ወይም የማንኛውም ከስተመር ሰፖርት ማግኘት ይችላሉ። ከዛ ምንድነው የሚሉት
ያልተለመደ አክቲቪቲ የአካውንት ላይ አይተናል። በመሆኑ ይህንን ሪሰንት የሆነውን ትራንዛክሽን ለማጣራት በዚህ ስልክ ደውሉልን። በ24 ሰዓት ካልደወልክ ግን ወይም ካልደወላቸው ቴምፖራሪ ለጊዜው አካውንትን ሰስፔንድ እናደርገዋለን የሚል ሜሴጅ ሊደርሰን ይችላል ማለት ነው። ሬድ ፍላግ ምንድን ነው ማለት የሚጠቁመን ምንድን ነው? ትክክለኛ ለመሆን የሚለውን ስናይ አንሶሊሲትድ ፎን ነበር ፓርቲኩላርሊ ዊዝ ሴንስ ኦፍ እርጀንሲ ከማናውቀው ስልክ ቁጥር ሆኖ ፓርቲኩላር ደግሞ ሴንስ ኦፍ እርጀንሲ ይህን ነገር በአስቸኳይ አድርገው እንደዚህ ኢሚዲየትሊ ምናምን የሚሉ ነገሮች ከሆኑ ሬድ ፍላግ ነው ማለት ነው። ቀይ ምልክት ማለት ነው እንደ ማስጠንቀቂያ አይነት ነገር ነው ማለት ነው። ፕሬሸር ቱ አክት ኩዊክሊ ኤንድ ዲስክሎዝ ፐርሰናል ኢንፎርሜሽን ኦቨር ዘ ፎን ፕሬሸር ሲያደርጉብን ማለት ነው፣ ግፊት ሲያደርጉብን አክት ኩዊክሊ ቶሎ እንደዛ አድርጉ ምናምን ሲሉ ይሄ ምልክት ነው ማለት ነው። ስለዚህ እንደዚህ አይነት ነገር ሲያጋጥመን እንዴት ነው ፕሮቴክት የምናደርገው? ሃንግ አፕ ኤንድ ኮል ዘ ባንክ ዳይሬክትሊ ዩዚንግ ዘ ነምበር ፍሮም ዜር ኦፊሻል ዌብሳይት። ዘግተን ትክክለኛው ኦፊሻል ዌብሳይታቸው ላይ ገብተን ስልካቸውን አግኝተን በእነሱ ቀጥታ መደወል ነው ማለት ነው። ኔቨር ጊቭ ፐርሰናል ዲቴል ኦቨር ዘ ፎን ኦር ቱ አንሶሊሲትድ ኮለር። በፍጹም የግለሰብ መረጃችንን በስልክ መስጠት የለብንም ማለት ነው። ደግሞ ዴፊኒሽኑ creating involves engaging victim or engaging refers to something that is attractive, alluring, or appealing in a way that strongly draws someone's interest or attention. It often suggests a temptation or something that invites desire. ይሄኛው ምንድነው? እነዚህ አታከሮቹ የሰዎችን አቴንሽን ወይም ትኩረት የሚስብ ነገር በማድረግ ሰዎችን ሀክ ማድረግ ማለት ነው። ለምሳሌ ኤግዛምፕል ዩኤስቢ ድራይቭ ሌብልድ confidential left in public place which when plugged into a computer installs malware እንደዚህ ህዝብ በሚሰበሰብባቸው አካባቢዎች አውቀው ዩኤስቢ ድራይቭ ወይም ፍላሽ ይጥሉና ላዩ ላይ ኮንፊደንሻል ብለው ይጽፉበታል ማለት ነው። ይሄም ምን ሊሆን ይችላል በማለት ሰዎችን ትኩረት እንዲያገኝ ያስችላል ማለት ነው። በመሆኑም ያንን ፍላሽ አንስተን እኛ ውስጡ ምን ሊሆን እንደዚህ የተጻፈበት ብለን ኮምፒውተራችን ላይ አታች ስናደርገው የኛን ፐርሰናል ኢንፎርሜሽን በእነሱ ውስጡ በጫኑት ማሊሺየስ ሶፍትዌር ወይም ማልዌር አማካይነት ያገኛሉ ማለት ነው። ቤቲንግ ያለው ምሳሌ ብንመለከት ሀይር ነው። we have a free download link for you to enjoy the top 10 movies of 2025. Click the link below to start your download and get access to the hottest movies ይላል። ውስጡ ማሊሺየስ ዳውንሎድ ሊንክ ያደርጋሉ። don't miss out on this amazing offer ይላሉ። ቢግራድስ ከዛ ከስር ያው ዌብሳይት ያስቀምሻል ድረገጽ ያስቀምጣሉ ማለት ነው። በመሆኑ ምንድነው የሚሉት 10 ቤስት የሆኑ የ2025ን ሙቪ ለማየት ይሄንን ሊንክ ተጭናችሁ ዳውንሎድ አድርጉ ይላሉ። እና ደግሞ እነሱ እንዳሉት በጣም ቤስት የሆኑ 10 ሙቪዎች ናቸው ብለን ስናስብ ግን እነሱ እዛ ሊንክ ውስጥ ማሊሺየስ የሆነ ሶፍትዌር የያዘ ከሆነ ወይም ስለሚይዝ መጠንቀቅ አለብን ማለት ነው። እንደዚህ በፍሪ የሆነ ነገር ማንም ስለማይሰጥ መጠንቀቅ መቻል አለብን። ፕሪቴክስቲንግ ይባላል። ፕሪቴክስቲንግ ደግሞ የፈጠራ ነገር ራሳቸው ክሬት ያደርጉና ከዛ እኛኑ መልሰው አታክ ያደርጉናል ማለት ነው። ለምሳሌ ዴፊኒሽን ኢንቮልቭስ ክሬቲንግ fabricated scenario to obtain personal information from a victim. Example, a caller pretends to be tech support agent and asks you login credential to fix an issue with your computer. Like እንደዚህ ሊሆን ይችላል። Dear sir, we have a support request regarding your account and we need to verify your information before proceeding. Please reply with your full name, account number, and the last four digits of your social security number to ensure we can process your request. Thank you.
ፎር ዩር ኮኦፕሬሽን ሰፖርት ቲም ይላል። አሁን ይሄኛው ልክ ከሰፖርት ቲም እንደሆነ አድርገው ኮምፒውተራችን ላይ ችግር አይተናል። ስለዚህ ያንን ፊክስ ከማድረጋችን በፊት ስማችሁን ማለት ዩዘር ኔም ፓስወርዳችሁን እና የአካውንታችሁን የመጨረሻዎቹ 4 ዲጂቶች ሶሻል ሴኩሪቲ ነምበር መጀመሪያ መላክ አለባችሁ። እሱን ካስገባችሁ በኋላ ኢሚዲየትሊ ኮምፒውተራችሁን ፊክስ እናደርጋለን። ይሄ ደግሞ የተጻፈው ከሰፖርት ቲም ነው ምናምን ብሎ ይልካሉ። በመሆኑ እንደዚህ አይነት ነገሮች ሲያጋጥሙ እና አቴንሽን ወስደን ማጣራት መቻል አለብን ማለት ነው። ትክክለኛ ነው አይደለም የሚለው ተቋም የሚያሳየን ነገር request for personal details like social security number or account number especially in unsolicited email ከማንጠብቀው የራሳችን የግለሰብን መረጃ ልክ እንደ ሶሻል ሴኩሪቲ ነምበር አካውንት ነምበራችንን የማይጠየቁ ይህም ደግሞ ትክክል አለመሆኑ ወይም ደግሞ የፕሪቴክስቲንግ አቴምፕት መሆኑ ያሳየናል ማለት ነው። አንኦፊሻል ኦር ጀነሪክ ኢሜል ሲግኔቸር ነው። ፕሮቴክሽን እንዴት ነው ራሳችን ፕሮቴክት የምናደርገው? ኔቨር ሼር ሴንሲቲቭ ኢንፎርሜሽን ፐርሰናል ኢንፎርሜሽን በኢሜል አማካኝነት የራሳችንን ግላዊ መረጃ መስጠት የለብንም። ኮንፈርም ሰች ሪኩዌስት ቪያ ትረስትድ ቻነልስ ኤግዛምፕል ኦፊሻል ሰፖርት ዳይሬክት ራሳችን የኦፊሻል ሰፖርት ጋር ደውለን ጥያቄውን እንደዚህ ነው ብለን ከነሱ ቬሪፋይ ማድረግ መቻል አለብን። ሰርቪንግ ነው። ዴፊኒሽን ስናይ attackers are seemingly innocent online quizzes or surveys to gather personal information about you which can then be used for identity theft or password recovery. ማለት ትክክለኛ ጥያቄና መልሶች ምንም ውስጣቸው ችግር የሌለበት አስመስለው ያቀርቡና የእኛን መረጃ በዛ አማካኝነት ያገኛሉ። ለምሳሌ Facebook quiz asking about your first page name, your mother media name, or your favorite color information often used for security question. Security question በማለት የኛን የቤተሰቦቻችን ስም መረጃ፣ የቤት እንስሶቻችን ስም፣ የኛ ፌቨራይት የሆነ የከለር አይነት ይጠይቁና እነዚህን ነገሮች በማቀናጀት እነሱን ፓስወርድ ሪከቨሪ ሊያደርጉ ይችላሉ ማለት ነው። እነዚህ ከሆነ ይሄንን ፓስወርድ ሊጠቀሙ ይችላሉ ምናምን የሚለውን ነገር መረጃ ሊያገኙበት ይችላሉ ማለት ነው። ስለዚህ እነዚህን ስንጠቀም ኦንላይን ሰርቪሶችን አቴንሽን መስጠት አለብን ማለት ነው። አሁን እነዚህን ኩዊዞችን ብንመለከት we have a fun quick quiz to help you find your perfect vacation destination. Answer this simple question and we'll tell you where you should go next. Plus you will be entitled to win a free trip ይላል። click here to start the quiz እና ማሊሽየስ የሆነ ሊንክ ያስቀምጠውልናል። enjoy and good luck ይላሉ። ከስር ሰርቬይ ዌብሳይት ያስቀምጣሉ ማለት ነው። የሰርቬይ የሆኑ ስለ እና ሰርቬይ የሚያደርጉበት ስለኛ የሚያጠኑበትን የድረገጽ ያዘጋጁና የሚቀጥለው የምትሄዱበት የመዝናኛ ቦታ እንጠቁማችኋለን። ይሄንን ጥያቄና መልስ መልሳችሁ ይላሉ። ያንን ለማድረግ ይሄንን ሊንክ ተጫኑ ይላሉ። ሊንኩ ማሊሽየስ ነው። በዛም ላይ ደግሞ ለምትሄዱበት ትሪፕ ፍሪ የሆነ የጉዞ ነፃ የጉዞ ትኬት ታገኛላችሁ ይላሉ ማለት ነው። እነዚህ ነገሮች አሁን ሰዎችን እውነት መስሎን ክሊክ ሊያደርጉ ስለሚችሉ እነዚህ አይነት ነገሮችን መጠንቀቅ አለብን ማለት ነው። ኤረር ፍላግ ምንድነው የምናየው? request for personal or sensitive information example mother media name or page name, promise of prices for complete media survey ኮምፕሊት ካረጋችሁ ከፈጸማችሁ ፍሪ ፕራይስ ታገኛላችሁ ይላል። ሌላኛው ደግሞ ሴንሲቲቭ የሆነ
የኛን ግላዊ መረጃ ይጠይቃል ማለት ነው። በመሆኑ ይህ ራሱ ጠቋሚ ነው ማለት ነው። ፕሮቴክሽን እንዴት ነው ፕሮቴክት የምናደርገው? አቮይድ ሼሪንግ ሴንሲቲቭ ፐርሰናል ዲቴይልስ ትሩ ኦንላይን ኩዊዝስ ኦር ሰርቪስ። በኦንላይን ኩዊዝ ወይም ሰርቪስ ፐርሰናል የሆነ የግለሰብ መረጃችንን ሼር ማድረግ የለብንም ወይም ማጋራት የለብንም። ቢ ስኬፕቲካል ኦፍ ሰርቪስ ኦር ኩዊዝስ ፍሮም አንኖን ሶርስስ። ከማይታወቁ ምንጮች ሰርቪስ ሲላክልን ዝም ብለን ያንን ሰርቪስ መሙላት የለብንም። ይላል ወይም ደግሞ ፒግባኪንግ ይባላል። ዴፊኒሽኑ ምንድን ነው? ኢንቮልቭስ አን አንአውቶራይዝድ ፐርሰን gaining access to a restricted area by following an authorized person። እዚህ ጋር unauthorized ነው ያልተፈቀደለት ነው። እዚህ ጋር ደግሞ authorized ነው። ስለዚህ የተፈቀደላቸው ወደዛ እንዲገቡ የተፈቀደላቸውን ሰዎች በመከተል እነዛ unauthorized የሆኑ ፐርሰኖች ወደዛ ኤሪያ ይገባሉ ማለት ነው። ኤግዛምፕል ስትሬንጀር ፎሎውስ አን ኤምፕሎይ ትሩ ኤ ሴኩሪቲ ኢንትራንስ by asking them to hold the door open for them። በሩን እንዲከፍቱላቸው እነሱ ከገቡ በኋላ በሩን እነሱን ተከትለው ለመግባት ሊከተሉና ሊገቡ ይችላሉ ማለት ነው። ፕሮቴክሽን እንዴት ነው የምናደርገው? always be aware of who is behind you when entering security entrance area። እነዚህ ሴኪዩር የሆኑ ቦታዎች ስንገባ ከኋላችን ማን ነው የሚለው ማጣራት አለብን ማለት ነው። ዶንት አላው አዘርስ ቱ ፎሎ ዩ ትሩ ሴኪዩሪቲ ዶርስ ዊዛውት ፕሮፐር አይደንቲፊኬሽን። የራሳቸውን አይደንቲፊኬሽን ሳይዙ ማንም ሰው እኛን ተከትሎ እንዲገባ መፍቀድ የለብንም ማለት ነው። ዩዝ አክሰስ ኮንትሮል ሲስተም ላይክ አይዲ ባድ ኦር ባዮሜትሪክ ስካነር። አይዲ ባዳችንን ወይም ደግሞ የባዮሜትሪክ ስካነር የሚለው ጣታችንን አሳልፈን አሻራን ብሎ በሩን ሲከፍትልን ራሳችን ብቻ መግባት የሚለብን ማለት ነው። ሌላኛው ደግሞ ኢምፐርሶኔሽን ነው። ኢምፐርሶኔሽን ዴፊኒሽን the attacker impersonates someone's with authority to gain trust and access sensitive information or system። ይሄኛው ኢምፐርሶኔሽን ማለት ሌሎችን ለምሳሌ ወይም ማስመሰል ማለት ነው። ምንድነው የሚያስመስሉት? ሰው አውቶሪቲ ያለውን ለዛ ቦታ መረጃ እናገኝበታለን እና አውቶሪቲ ያለው ወይም ደግሞ ከሰዎች ላይ ሰዎች ትረስት ያደርጉታል ያምኑታል የሚሉትን ሰው በመሆኑ ወይም በማስመሰል ከኛ መረጃ ያገኛሉ ማለት ነው። ኤግዛምፕል እንመለከት። an attacker pretending to be a coworker or manager to get a password reset or sensitive company information። አታከሩ ያስመስላል ማለት ነው። የስራ ባልደረቦቻችን ወይም ደግሞ ማናጀር ሆኖ ፓስወርድ ለምሳሌ ፓስወርድ ሪሴት አድርጎ አይነት ነገር ቢሉ የአይቲ ሰው ነኝ ቢል ለምሳሌ ከዛ ነው ብለን ዝም ብለን ፓስወርዳችንን ሪሴት ማድረግ አይጠበቅብንም ማለት ነው። ለምሳሌ we notice some example we notice some suspicious activity in your account and for security purpose we need to reset your password immediately. Click the link below to change your password and ensure your account stays secure። ምንድነው የሚለው? አካውንታችሁ ላይ አጠራጣሪ ነገር ስላለ ይህንን ሊንክ ክሊክ አድርጋችሁ አሁኑኑ ፓስወርዳችሁን ሪሴት አድርጉት ይላል። ምን ይላል ከዛ? if you don't reset your password within 24 hours your account will be locked። በ24 ሰዓት ውስጥ አካውንታችሁን ሪሴት የማታደርጉ ከሆነ አካውንታችሁን ሎክ እናደርገዋለን እንዘጋዋለን ይላል ማለት ነው። ስለዚህ እንደዚህ አይነት ነገር በአብዛኛው ማለት ነው ተመሳሳይነት አላቸው። እንደዚህ ኢሚዲየትሊ በዚህ ሰዓት ውስጥ ምናምን የሚል ነገር ሲያጋጥም የፊሽንግ አታክ አይነቶች ሊሆኑ ስለሚችሉ መጠራጠር አለብን ማለት ነው። እዚህ ጋር ምንድነው ኢሜይል ክሌምስ ካም ፍሮም ትረስትድ ሰርቪስ ባንክስ ወይም ቴክ ሰፖርት ኢቲሲ በት ሃቭ ኤ ሰስፒሺየስ ሴንደር። ሴንደሮቹ ሰስፒሺየስ ሊሆኑ ይችላሉ። ሪኩዌስት ፎር አርጀንት ፓስወርድ ሪሴት አርጀንትሊ ፓስወርድ ላችሁ ሪሴት አድርጉ ይላል። ዘን ሊንክ ዛት ሊድስ ቱ አንፋሚሊየር ዌብሳይት።
ያንን ክሊክ ስናደርገው ምንድነው ደግሞ የሚሆነው ሊንኩ ወደ ሌላ ዌብሳይት ሪዳይሬክት ያደርገናል ማለት ነው። ወደ ሌላ ድረገጽ ይወስደናል። ያኛው ድረገጽ ደግሞ የኛን ኢንፎርሜሽን ሊክ ያደርገዋል ማለት ነው። እነሱ ክሊርሊ ፓስወርዳችንን ዩዘርኔማችንን ምናምን ሊያገኙ ይችላሉ ማለት ነው። how we protect ourselves from such attack የሚለው always navigate to official websites manually by typing the URL rather than clicking on link in emails. ኢሜል ውስጥ ያሉትን ሊንኮች ዳይሬክትሊ ክሊክ ከማድረጋችን ይልቅ ዩአርኤል ላይ ገብተን ማኑዋሊ እንትን ብለን ማኑዋሊ ታይፕ አድርገን ትክክለኛ ያሉት ለምሳሌ የባንክ ሊሆን ይችላል፣ ማንኛውም ቦታ ሊሆን ይችላል፣ የትክክለኛ የእነሱ ድረገጽ ነው ወይ አይደለም የሚለው ማጣራት አለብን ማለት ነው። ሌላኛው ደግሞ ትልቁ ነገር ባለፈው እንዳየነው ኢኔብል ቱ ፋክተር አውተንቲኬሽን ፎር አድድ ሴኩሪቲ ነው። ኢኔብል ቱ ፋክተር አውተንቲኬሽን ከዚህ በፊት እንዳየነው ኦንላይን አክሰስ ለማድረግ ወደ ስልካችን ኮድ እነሱ የሚልኩልን ኮድ ማስገባት አለብን፣ የዋነኛዎቹ ድረገጽ ባለቤቶች ማለት ነው። ስለዚህ እነዚህ ሀከሮቹ ቢያገኙት እንኳን ስልካችን ላይ ያንን ኮድ እኛ ካላስገባነው በስተቀር አክሰስ ሊያደርጉት ስለማይችሉ ኢኔብል ቱ ፋክተር አውተንቲኬሽን ቤተር ወይ ነው ማለት ነው፣ ራሳችንን ፕሮቴክት ለማድረግ። ዳምፕስተር ዳይቪንግ ነው። ዴፊኒሽኑ ምንድነው? this involves searching through physical trash to find sensitive or discarded information that can be used for malicious purposes. እነዚህ ደግሞ ፊዚካሊ ባስኬቶችን፣ የተጣሉ ወረቀቶችን፣ እንደዚህ አይነት ነገሮችን አክሰስ ለማድረግ ይሞክራሉ ማለት ነው። ምክንያቱም scavenging through company trash bins to find discarded document containing financial records, password or confidential email. አንዳንዴ ወረቀት ላይ ፓስወርድ ጽፈን ወይም ደግሞ ፋይናንሻል ሪከርዶችን ምናምን በደንብ ሳንቀዳቸው ባስኬት ውስጥ ካስቀመጥናቸው እነሱን ሁሉ እንትን ሊሉ ይችላሉ ማለት ነው። ኮንትሮል አድርገው ዳታ ይፈልጋሉ ማለት ነው። መረጃዎችን ይፈልጋሉ ማለት ነው። እንዴት ነው ፕሮቴክት የምናደርገው? ሼፕ ሴንሲቲቭ ዶክመንት ቢፎር ዲስፖዛል ከመጣላችን በፊት በደንብ ወረቀት ከሆነ በደንብ መቀደዱን እና ደግሞ በቃ ያንን ፕሮፐርሊ ዲስፖዛል ነገር ከመጣላችን በፊት ፕሮፐርሊ ወረቀት እንዳለው ወረቀት ከሆነ መቀደዱን እና ደግሞ በጣም በቃ ሴኪዩር በሆነ መንገድ ማስወገድ መቻል አለበት ማለት ነው። ኪፕ ፊዚካል አክሰስ ቱ ኮንፊደንሻል ዶክመንት ሴኪዩር። ፊዚካል አክሰሶችን ለእነዚህ ኮንፊደንሻል የሆኑ ዶክመንቶችን ሴኪዩር ማድረግ አለብን። ሬጉላርሊ ሪቪው ኤንድ ኦዲት ሃው ሴንሲቲቭ ኢንፎርሜሽን ኢዝ ዲስፖዛል። እንዴት ነው እነዚህ ነገሮች የሚጣሉት የሚለውን ደግሞ በየጊዜው ሪቪው ማድረግ አለብን እና ኦዲት ማድረግ አለብን ማለት ነው። የሚባል ደግሞ አለ። ይህ ደግሞ ምንድነው? ዴፊኒሽኑ involves compromising a website that is frequently visited by the targeted group to infect their system within malware. Example, an attacker compromises a website commonly used by employees in a particular company, so they visited malware installed on their device. ለምሳሌ የአንድ ድርጅት ሰራተኞች በብዛት የሚጠቀሙበት ዌብሳይት እነዚህ ሀከሮች ካወቁት ያንን ዌብሳይት አታክ ያደርጉታል ማለት ነው። በመሆኑም እነሱ ያንን ሳያውቁ ሲጠቀሙ የድርጅቱ ኮምፒውተር ላይ ማልዌር ይጫናል። በዛ አማካኝነት ሀከሮቹ መረጃ ሊያገኙ ይችላሉ ማለት ነው። Security Weathering for attack. Any security patch is available for your most visited website. Please click the link below to update your security settings to protect your personal data. አዲስ ፓች ወይም ደግሞ እንደ አፕዴት አለና ያንን ለማድረግ ፐርሰናል ዳታችሁን ፕሮቴክት ለማድረግ ይህንን ሊንክ አድርጉ፣ ይህንን ሊንክ ክሊክ አድርጉ ብለው ሊልኩልኝ ይችላሉ። ከአይቲ ሰፖርት ቲም ነው ብለው ያኔ እውነተኛው
ሳይት ነው በማለት ክሊክ ካደረገ ከላይ እንዳየነው ማግኘት የጫኑበት ስለሆነ የድርጅቱን ኮምፒውተር አክሰስ አድርጎ መረጃዎችን የድርጅቱን መረጃዎችን ሊወስዱ ይችላሉ ማለት ነው። አስ ኤ ሬድ ፍላግ የምናየው ዌብሳይት frequently visited by being mentioned in an unsolicited email ከማንጠብቀው ሁልጊዜም እኛም ቪዚት የምናደርገው ዌብሳይት ነው የጠቀሱት። especially with an urgent request to click a link or update something በዛም ላይ ደግሞ urgently ይሄንን ሊንክ አድርጎ እና ደግሞ አፕዴት አድርጉ ነው የሚለው። ስለዚህ ይሄኔ መጠራጠር አለብን ማለት ነው። links leading to unfamiliar or strange looking websites ይሄኛው ደግሞ ሊንኩ እኛን ክሊክ ስናደርገው ወደ ሌላ ሪዳይሬክት ያደርገናል ማለት ነው። how to protect የሚለውን ስናይ make sure you are visiting trusted official website before downloading any update ማንኛውም አፕዴት ከማድረጋችን በፊት ዌብሳይቱ ትክክለኛ ነው አይደለም የሚለውን ቼክ ማድረግ አለብን ማለት ነው። use security software to block non-malicious website and malicious link አንዳንድ ጠቃሚ ሶፍትዌሮችን እንደነዚህ አይነት ማልሺየስ የሆኑ ዌብሳይቶችን ብሎክ እንዲያደርጉልን መጠቀም እንችላለን ማለት ነው። ሪቨርስ ሶሻል ኢንጂነሪንግ የሚላታለ ዴፊኒሽኑ ምንድነው? The attacker creates a situation where the victim will sell then steps in as a help of a third party to exploit the situation እነዚህ አታከሮቹ ራሳቸው አንዱን ሊያጠቁት የሚፈልጉትን ሰው ክሬት ያደርጋሉ አንድ ሁኔታዎችን ፈጥሮ እና ራሳቸው ከዛ ደግሞ ልክ እንደ ረጂ ሆነው ይመጣሉ ማለት ነው። ለምሳሌ an attacker intentionally causes a problem example making the victim computer seem to malfunction then offer to fix the issue in exchange for access to their system ለምሳሌ ኮምፒውተራችን ማልፈንክሽን እንደሆነ በትክክል እንደማይሰራ አድርገው ይነግሩንና በኋላ ደግሞ እኛ ራሳችን ፊክስ እናደርግላቸዋለን ብለው ይነግሩናል ማለት ነው። We have detected a serious security vulnerability on your computer which is causing performance issue. Our advanced diagnostics will show that your system has been compromised and is under attack. የሆነ በሴኩሪቲ vulnerable ሆኗል ወይም አታክ ተደርጓል ኮምፒውተራችሁ እና የፐርፎርማንስ ኢሹ ነው አለው። ስለዚህ በእኛ አድቫንስድ በሆነ ዲያግኖስቲክስ ቱል አለ በዛ ያኛው ይሄንን መረጃ ያሳየናል። በመሆኑም ኮምፒውተራችሁ ተጠቅቷል ማለት ነው ይላል። እና ምንድነው መንስኤው ብለው ይላሉ to resolve this issue immediately please contact our team at your earliest convenience. We will guide you through the process of securing your system and removing any malicious software. Immediately እኛን በአስቸኳይ ኮንታክት ካደረጋችሁ ይህንን ማሊሺየስ ሶፍትዌር ከኮምፒውተራችሁ ላይ እናጠፋላችኋለን። as a trusted IT support provider በጣም የታመነ ሰፖርት ሰጪ ሰፖርት ሰጪዎች ስለሆነ we can ensure computer is safe again ኮምፒውተራችሁ ድጋሚ ሴፍ ይሆናል ማለት ነው ይላሉ። ኮላስ ነው ብለው ስልክ ያስቀምጣሉ። or reply to this email to schedule a remote session with one of our specialists. አለበለዚያ ደግሞ ሪሞትሊ ኮምፒውተራችንን የኛም ማለት ነው አክሰስ ከርቀት አክሰስ አድርገን እንደ በፊቱ እንዲሆንላችሁ እናደርጋለን ብለው ኮንታክት ሊያደርጉን ይችላሉ ማለት ነው። ራሳቸው በቃ አንዳንድ ሲቹዌሽኖችን ሁኔታዎችን ክሬት ያደርጉና ራሳቸው ደግሞ ፕሮብለም ሶልቨር ሆነው ይመጣሉ ማለት ነው። ስለዚህ መጠንቀቅ አለብን። protect yourself የሚለው don't respond or call ይላል። if you receive unsolicited technical support offers don't engage with contact details provided ከማናውቀው ቦታ ስልክ ሲደወልና ኮምፒውተራችሁ እንደዚህ ሆኗል እንደዛ ሆኗል ሲሉ እዛ ውስጥ ራሳችንን ኢንቮልቭ ማድረግ ማካተት የለብንም ማለት ነው።
verify independently. If you believe there is an issue with your system, contact your IT support. በትክክል ወይ ኮምፒውተራችን ደግሞ ችግር አለበት ብለን ካመነ የራሳችን የአይቲ ሰፖርቶችን ማነጋገር አለብን ማለት ነው። ዳይሬክትሊ ኦር ዩዝ ኦፊሻል ዌብሳይት ዲፋይን ቬሪፋይድ ኮንታክት ኢንፎርሜሽን ነገር አለው። ሪሞት አክሰስ ደግሞ በፍጹም መፍቀድ የለብንም ማለት ኮምፒውተራችንን ሪሞትሊ አክሰስ አድርገ ነው ሶልቭ እናደርጋለን ሲሆን ይሄን ክሊክ አድርገን እና ክሊክ አድርጎ ሪሞትሊ አክሰስ እንድናደርገው ብሎ መፍቀድ የለብንም ማለት ነው። ዶንት አላው ኤኒዋን ቱ ሪሞትሊ አክሰስ ዩር ኮምፒውተር unless you are initiated in the contact and know the person or company is legitimate. legitimate የሆነ ካምፓኒ ነው የምናውቀው ሰው ትረስት የምናውቀው ሰው ካልሆነ በስተቀር ማንም ሰው ሪሞትሊ ኮምፒውተራችንን አክሰስ ማድረግ እንፈልጋለን ብሎ መፍቀድ የለብንም ኢኔብል ማድረግ የለብንም ማለት ነው። ያንን skeptical or urgency means having doubts or a lack of belief in something. Scare tactics like immediate action required are often signs of social engineering. Take your time to verify before acting. አክት ከማድረጋችን ወይም ደግሞ ወደ አክሽን ወይ ደግሞ አንድም ከመተግበራችን በፊት መጀመሪያ ማጣራት አለብን ማለት ነው። Use antivirus and firewalls. Ensure you have updated antivirus software and firewall in place to detect and prevent malicious activity. Antivirus ደግሞ ሊኖረን ይገባል። The following practices advised like best practice የምንለው ነው። Be cautious of email and links. ወደኛ የሚመጡት ማንኛውም ኢሜሎችን ደግሞ ሊንኮችን ከመክፈታችን ሊንኮችን ክሊክ ከማድረጋችን እና መልስ ከመስጠታችን በፊት አዌር ሆነን ከለያየናቸው ነገሮች እነሱን በጥያቄ ውስጥ በማግባት ሃንድል ማድረግ አለብን ማለት ነው። verify communication before taking action. Use two-factor authentication. two-factor authentication መጠቀም ይኖርብናል። Keep your software and system updates. Be careful with personal information. Limit what you share online. ኦንላይን ሼር የምናደርጋቸውን ፐርሰናል የግል መረጃዎችን ውስን ማድረግ መቻል አለብን። Report phishing attempts and educate yourself and others by doing so. You can significantly reduce the risk of falling victim to phishing attacks. እናንተም ደግሞ የምታውቁትን ለሌሎች በማሳወቅ የፊሽንግን አታክ ማስቀረት ይቻላል ማለት ነው። If you found this video interesting and would like to learn more about cybersecurity, please remember to hit like and subscribe. Thank you. እናመሰግናለን። በቀጣይ ቪዲዮ ደግሞ እንማማራለን ማለት ነው። እናንተ የምታውቁትን ታስተምሩናላችሁ፣ እኛም ደግሞ እናውቃለን ሼር እናደርጋለን።